ቴዲ አፍሮ ዘፋኝ ሳይሆን ወንጌል ሰባኪ ነው። ይህንን ያልኩት እኔ አይደለሁም። ይህንን ያለው የፕሮቴስታንት ቤተ እምነት ዘማሪ ሆነው። ሰላም የኦጌ ፕላስቲክ ተከታታዮች እንዴት ናችሁ? ሁሉ ሰላም። ብዙዎችን ብዙ ነገር ያስባለውን አዲሱን የቴዲ አፍሮ አልበም ኢቶሪካን እንዴት አገኛችሁ? ያበደ ነው። በይበልጥ የትኛውን ትራክ ነው የወደዳችሁት? እስኪ ሐሳባችሁን ኮሜንት ላይ ገለጹልኝ። እንግዲህ የቴዲ አፍሮ አልበም በወጣ በሁለተኛው ቀን ገላና ገሩምሳና ዮሰን ጌታውን የተባሉ ድምጻውያን ለኢቶሪካ የሚሆን መልስ ምት አለን ብለው የመልስ ምት ሙዚቃ ሰርተው መጥተዋል። እንግዲህ ገላና ገሩምሳ ማለት ያሹራኮ የተሰኘ ሙዚቃን ጨምሮ እጅግ በጣም ተወዳጅ የኦሮምኛ ሙዚቃዎችን የሰራ ድምጻዊ ነው። እንደገና ዮሰን ጌታውንም በጣም ብዙ ድንቅ ስራዎችን የሰራ ልጅ ነው። በተለይ ደግሞ እኛ የምናውቀው ቡሎ 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 በሚለው ተወዳጅ ሙዚቃው ነው ማለት ነው። እናም እነዚህ ሁለቱ ድምጻውያን ጋልሜ ሴና የተሰኘ ለቴዲ አፍሮ ኢቶሪካ አልበም በተለይ ዳስጣል ለሚለው ሙዚቃ የሚሆን የመልስ ምት ሊሆን የሚችል ሙዚቃ ሰርተው ለቀዋሉ። የቴዲ አፍሮ ዳስጣል የሚለው ሙዚቃ ላይ እንደዚህ የሚል ግጥም አለ። ዳስጣል ልቤ ለውስጥ ያዘን ለክሶ ሰው አይችልህ ደርሶ አለ ጊዜ ገና ነው ያልኩት ራሴን በደልኩት ለካ እንዲህ ነው ማለት እያሉ ነዶ አገር የሞተበት የት ያለክሳል ሄዶ የሚል ግጥም የያዘ ነው ማለት ነው። የነገላና የመልስ ሙዚቃ ደግሞ በኦሮምኛና በአማርኛ የተሰራ ሲሆን የአማርኛው ፓርት ላይ እንደዚህ የሚል ግጥም አላቸው። መሐረቡን ስጦት ያዞምባ ነው ካለ ሳቀን ካለቀሰ ለክሶ ዳስ ከጣለ ማረስ አይቻልም በታረደ በሬ ልትሞት አትችልም ትኖራለች አገሬ ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ መልአክ መስሎ መጣ የሬሳ አምላኪ እያለ የሚቀጥል ነው እና ይሄን ሙዚቃ በወጣ በጥቂት ቀናት ውስጥ በሚሊዮን የሚቆጠር እይታን አግኝቷል። እና የመልስ ምቱን እንዴት አያችሁት? በዚህ ፍጥነት ሙዚቃውን መልቀቃቸውስ ከምን አንጻር ነው ብላችሁ ታስባላችሁ? እስኪ የእናንተን የግል አስተያየት ኮሜንት ላይ ንገሩኝ። ጉድ እኮ ነው። ቴዲ አፍሮ ዘፋኝ ሳይሆን ወንጌል ሰባኪ ነው። ይህንን ያልኩት እኔ አይደለሁም። ይህንን ያለው የፕሮቴስታንት ቤተ እምነት ዘማሪ ሆነው ዘማሪ ዶክተር ደረጀ ከበደ ነው። የቴዲ አፍሮ ኢቶሪካ አልበም ሳይለቀቅ በፊት እነ ፓስተር ሱራፌልን ጨምሮ ብዙዎች የቴዲ አፍሮ አልበም እንዳይወጣ እንዳይደመጥ በሚል ብዙ ጸሎት ሲያደርጉ ነበረ። በተቃራኒው ደግሞ ዘማሪ ደረጀ ከበደ የቴዲ አፍሮ አልበም እንደ ወንጌል መስማት አለባችሁ፣ ቴዲ አፍሮ የወንጌል ሰባኪ ነው እያሉ ይገኛሉ። ብዙ ጊዜ አልበሙን እንዲሁ ለኢንተርቴይንመንት ፐርፐስ ብቻ ሳይሆን ለሶሻል ጀስቲስ የሚያውል ሰው ስለሆነ በሀገሪቷ ላይ የሚሆነውን ጸያፍ ነገር በሙሉ በድፍረት ነው የሚያሰጣው። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ነው። ስለ ፍቅር፣ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ፍቅር እግዚአብሔር ነው። የወንጌሉን መልእክት ነው ይሄ ወጣት ሲያቀርብ የኖረው እና በዚህ ጉዳይ ላይ እናንተ አስተያየት ምንድነው? ሐሳባችሁን ኮሜንት ላይ መግለጽ ትችላላችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ይህን ቪዲዮ ላይክ ማድረግ እንዳይረሳ። በሚቀጥለው በሌላ ርዕሰ ጉዳይ እንመጣለን። እወዳችኋለሁ። ቻው ወገኔ ወገኔ ወገኔ